እኔ እናንተ ስለ ሊንዳ ብቻ እኮ አይደለም የምናወራው ካወራን። እሺ ስለምን እናወራለን? በጣም ብዙ የምናወራቸው ነገሮች አሉ፣ ግን እኔ ከዚህ በላይ ማውራት አልፈልግም። በቃ አላ የሀይሚ ጥያቄ እኮ ግልጽ ነው። ስለ ሊንዳ ብቻ ሳይሆን ስለ ፍቅሯ ማወቅ ትፈልጋለች ማለት ነው። ሀይሚ ከድሮ ጀምሮ ማለት ነው። እኔ የምለው ሀይሚ እኮ በውስጥ መጠየቅ አትችልም እንዴ? በዚህ ልክ ቡራን እንዴት ትፈራዋለች እንዴ? እንዴ ታፈቅረኛለህ አታፈቅረኝም ብላ በውስጥ መጠየቅ አትችልም? ከአንድ አመት በላይ ቆይታ ምን አለ ማወቅ እኮ ትችላለች። እኛ ብንሰማ ባንሰማ ችግር የለውም። ዋናው እነሱ ይወቁ እንጂ የምር ማለት ነው። ጨረቃዎች እንግዲህ ዛሬ ፏድ ምቅ ብለው መጥተዋል ማለት ነው። ቡራም እንግዲህ ፊት እንዴት እንደሚመጣ ሀይሚን ለማግኘት በደስታ በፍቅር እንደሚመጣው ዛሬም ፈገግ ብሎ ፊት ሁላ ፈታ ብሎ ነው የመጣና በጣም ደስ ይላል። እውነት ለመናገር በጣም ከሚባለው በላይ በጣም ነው ያማረባቸው። ሀይሚዬም በጣም አምሮባታል። እንግዲህ ዛሬ በመሀል ቅዱስም መጥቷል ማለት ነው። ሰላም ሰላም ቤተሰብ እንዴት ናችኋለሁ? ሰላማችሁ ይዛ በያላችሁበት እያልኩኝ ውድ ቤተሰቦቼ አለን ጨረቃዎች እንግዲህ አይዟችሁ በርቱ እያልኩኝ እንግዲህ ነገሮች ሊቋጩ ትንሽ ጫፍ ላይ ደርሰናል ማለት ነውና አንድ ፓርት ወይ ሁለት ነው የሚቀር፣ አንድ ቢበዛ አንድ ነው የሚቀር እና ከዛ በኋላ በቃ ሰላም ይወርዳል ብዬ ነው ማስበው። ደስ አይሉም? ዛሬ ሀይሚና ቡራ ልክ እንደ ትናንት ሁለታቸው ብቻ መጡ። መጨረሻ ላይ ነው ቅዱስ የመጣው ማለት ነውና እንግዲህ ብሩክ ዛሬ ቅዱስ መጥቶ በተናገረው ነገር ከፍቶታል። እውነት ለመናገር ማለት ሀይሚና ብሩክ በጣም ከአንድ አመት በላይ ብዙ ነገር እንዳላሳለፉላ እንደዚህ አሁን ትናንት መጥቶ እንደዚህ ሲናገር ቅዱስ ቡራ ከፍቶታል ማለት ነው። ቢሆንም ግን ያው ትናንት የመጣ ሰው ስለሆነ እንዳመጣጡ ይመለሳል ማለት ነው ቡራ። ሀይሚ እንግዲህ ዛሬ በቃ ትናንት በተናገረችው መልእክት ባስቀመጠችለት መሰረት ቡራ ዛሬ እንግዲህ መልስ ብዙ ጥያቄዎችን ጠይቋታል። እኔና አንቺ ማስተካከል አለብን፣ እንደ ድሮ መመለስ አለብን እያላት ነበርና እንግዲህ እውነት ለመናገር ሀይሚ ብቻ አይደለች የምታፈቅረው። አሁን እንደው ስታዩ ሀይሚ በጣም ታፈቅረዋለች፣ በጣም ከሚባለው በላይ ቡራ ራሱ በጣም ነው የሚያፈቅራት። ነገር ግን ለመግለጽ በቃ ምን ልበላችሁ፣ አንደኛ በሚዲያ መግለጽ አይፈልግም ይመስለኛል እና ሁለተኛ ደግሞ ይፈራል። በቃ ማለት እኔ እንጃ ትናንት ራሱ አንቺ እኮ ማስዘሺ ነው ብሎ ጠርታ ስታናግረው እኮ አንገቱን ደፍቶ ነው ሲያወራት የነበረው። አይታችሁ ከሆነ ማለት ነው ልክ እንደመጣ እንደተገናኙ እኔ እኮ አንቺን ልክ አስዘሽኝ ነው እያለ ነው አንገቱን ደፍቶ ብዙን ሲያወራት የነበርና ዛሬ ራሱ ሀይሚንና ቅዱስን በቃ አይደለ በትዕግስት ነው ሲያወራቸው የነበር ይመስለኛል። ሀይሚ የተወሰነ እየፈተነችው ይሆናል ለአንዴና ለመጨረሻ እንጂ ቅዱስም በዚህ ልክ ብሩክን መናገር አለበት ብዬ አላስብም። ምክንያቱም ያው እሱ ትናንትና ነው የመጣ፣ ያው ሀይሚ ያለችውን ነው እያደረገ ያለው ቅዱስ ማለት ነውና ግን ደግሞ መቆየት የለበትም። አሁን እኔ የምለው ቅዱስና ሊንዳ የምትባሉት በብሩክ በኩል ያለችው ባለፈው ለፕራንክ የመጣችው ከብሩክ ጋር ማለት ነው እንደዛ በሾርት ምናምን እየሆነች ከዚህ በኋላ ቅዱስም ሆነ ሊንዳ ከሀይሚና ከቡራ ህይወት እንዲወጡ ነው የምንፈልግ። በቃ ከዚህ በኋላ ብዙ መራዘምና ብዙ ነገር መሄድ የለባቸው ከሚባለው በላይ ሀይሚና ብሩክ እስከሚሰለቻቸው ተነጋግረዋል፣ ተሰዳድበዋል፣ ብዙ ነገር ተባብለዋል። እና እንደውም ሀይሚ አሁን ላይ ቪዲዮዎች የራሱ አስጠሉኝ መደለት ሁላ ፈልግ ነበረ እያለች ነው። እና መደለት ግን የለባትም፣ ቻናሏ ይመታል ይሞታል። እና ቪዲዮ ካጠፋን በነገራችን ላይ በዩቲዩብ ህግና ደንብ ቪዲዮ ካጠፋን ቻናላችን ሊመታ ይችላል እና ስለዚህ ማጥፋት የለብሽም፣ አለማየት ትችያለሽ ሀይሚ ማለት ነው። እና ብሩክም እንደዛ ነው ያላት፣ ትክክል ነው፣ ማጥፋት የለባትም እና የሰሩት ነገር ስህተት እንደሆነ በቃ በዚህ ልክ መገኘት እንደሌለባቸው አሁን ሁለቱ እየገባቸው ነው። እና ብሩክ ግን ያሰብኩት ነገር ተሳክቶልኛል፣ የፈለኩትን ነገር አግኝቻለሁ፣ ይሄን ነገር ባላረግ እኔና አንቺ አንገናኝም ነበር እያለ ነው። እንግዲህ ሀይሚ አምረራ ስለነበረ ያው ሊንዳን ይዞ ሲመጣ እንግዲህ ሀይሚ ከጠራት ትመጣለችና ለመነጋገር ለጭቅጭቁ ማለት ነውና ብቻ ግን ብሩክ የፈለኩትን ነገር አግኝቻለሁ ብሏል። ያ ማለት ሀይሚ በጣም ልትርቅ አስባ ሰልችቷት ለመተው ፈልጋ ሳለ እንግዲህ እንድትመጣ ከሊንዳ ጋር ሆኖ እንድትመጣ እያረገ ብዙ እንትን ብሏልና ይሄን ባላደርግ እኔና አንቺ እንኳን እንገናኝም ነበር እያላት ነበረ ትናንትና ሰምታችሁ ከሆነና
ብቻ ግን ትናንትናም ሀይሚ ስለ ፍቅራቸው ማፍቀርና መውደድ እኮ እያለች ብዙ ስትል ነበር። ቪዲዮውን አዳምጣችሁ ከሆነ ማለት ነው። እኔ ግን እውነት ለመናገር ቡራ እኔ እንጃ በጣም ነው የሚያፈቅራት በጣም ማለት ነው። አሁን ዛሬ በትዕግስት ነው እያወራ የነበረ ቅዱስ እንደዛ ሲናገር ማለት ነው። ምክንያቱም ሰው የማያፈቅር ሰው የኔ ናት የማይል ሰው ካለችበት ትናንት ራሱ ከቤት ሄዶ አናግሮ ዛሬ እንድትመጣ የአባትሽም አደራ አለብኝ እያለ ማለት ነው። እና ሲጀመር ብሩክ ማለት ነው ለሀይሚ ከብሩክ በላይ ማንም ያስብላት የለም፣ እውነት ሲነገር ማለት ነው። ይሄ ግልጽ ነው። እሷ ራሱ ብለዋለች እንድታድግ እንድትማር በቃ መከታ የሆነ በሁሉ ነገር እንደ ወንድም በቃ ሁሉ ነገሯ ማለት ነው። በጣም በቅርብ እንኳን የሆነ እንኳን ችግር እንኳን ቢደርስ የሚደርስላት ብሩክ ነው፣ አጠገቧ ያለ እሱ ስለሆነ ማለት ነው። እና ስለዚህ ሀይሚዬ ነገሮችን እንግዲህ በማስተዋል ችግሮችሽን ፈተሽ ብሩክ በቃ የሌላ ሰው መሆን የለበትም የምር ማለት ነው። ያንቺና ያንቺ ብቻ ነው መሆን ያለበት። ቡራዬም ይችን የመሰለች ቆንጅዬ አስተዋይ አርቆ አሳቢ ጀግና በስራዋ ታታሪ አንበሳ የሆነች ሚዲያውን ባንድ የምታንቀጠቅጠው ይችን የመሰለች እንቁ ሀይሚዬን ማጣት አለብህ ብዬ አላስብም። የምሬን ማለት ነው። ሁለታቸውም በቃ አንዳቸው ለአንዳቸው መሰረት ናቸውና መተጣጣት የለባቸውም ብዬ ነው ማስብ። እንግዲህ ቡራ አንድ ቀን ደግሞ አፈቅርሻለሁ ብሎ እስከሚገልጽላት በትዕግስት መጠበቅ ነው። ምክንያቱም በቃ ይፈራ ይሆናል ብዬ አስባለሁ። ሲያወራ እንኳን ትናንት አዩት አንዳንዴ አንገቱን ደፍቶ ነው የሚያወራና ቅዱስና ሊንዳ የምትባሉት እንግዲህ ብዙ አትቆዩ። በእርግጥ ቅዱስ ምንም አላጣፋም፣ ግን ደግሞ ንግግሩ በዚህ ልክ ከቀጠለ አሁንም ቡራ ሊናደር ስለሚችል መውጣት አለበት። ሊንዳ መውጣት